ይሄ ነገር ምንም ሊገባኝ አልቻለም ጓደኛዬ። ወዳጄ እውነት ምንም አልገባኝም። ቆይ ማን ነው ይሄ ልጅ? የታጠቁ ሰዎችን አሰባስቦ ኤሳሻን ሳላደን እንዴት ነው ቆይ እንደዚህ አይነት ነገር ለማድረግ የደፈረ? ቆይ እንዴት? ለምን የምነግርህ ነገር አሰማም? ያ ሰውዬ ሹፌር ብቻ አይደለም፣ እኛ ማናውቀው ሰው ከጀርባው አለ። ማን ነው እሱ ወንድሜ? ማን ነው እሱ ከጀርባው ያለው? ማን ነው? የእኛ ጠላታችን የሆነ ሰው ከጀርባው እየደገፈው ያለ ሰው አለ። እሱንና እህቱን እኛ ቤት እንዲገቡ ያደረጋቸው ሰው ነው። እንደውም ታውቃለህ፣ ልክ ነህ። ይኸውልህ ጀግና ነህ አሉት። በጣም የተከበረ ስርዓት ያለው ሰው አድርገው ያዩታል። ግን እኔ እጠረጥረዋለሁ። ሁለቱም ሰላዮች ናቸው። ሕይወታችን ውስጥ በድንገት ነው የገቡብን እና ደግሞ ወይዘሮ ኒሃየት ለምን እንደዚህ እንደምሳሳላቸው ነው። ለምንድን ነው እንደዚህ የምታገሳቸው? በደንብ ጠይቃታለሁ። የግድ ለሁሉም ነገር መልስ ማግኘት አለብኝ፣ አለበለዚያ እኔ ምንም ወንድ አይደለሁም። አዎ ጠይቅ ጓዴ፣ እኔም በደንብ ጠይቃለሁ። እዚህ ነገር ውስጥ አብረን ነን። እሺ ቆይ ወዴት ልትሄድ ነው? ወደ ቤት ነዋ። ወደ ቤት? አዎ። ሰውዬ ምን ሆናል? እብድ ነህ እንዴ ወደ ቤት የምትለው? እቤት ላሉት ምን ብዬ ልነግራቸው ነው? ወድቄ ነው ልለው? እና ታዲያ ወዴት እንሂድ? እንደውም እዛ ባለፈው የወሰድከኝ ቤት ውሰደኝ። እሺ እሺ፣ ልክ ነህ። ልመለስ ነው። እሺ እየዞርኩ ነው። ሱምሩ፣ አንድ ነገር ልጠይቅሽ ፈልጋለሁ። ለምሳሌ አክሱ ከሞቃታማ ጸደይ ወቅት ውጪ ሌላ በምን ትታወቃለች? ቆይ እኔ በምን ላውቅ እችላለሁ ሂክመት? ያ አንቺ ከሁላችንም ማለቴ በስነ መልክዓ ምድር ላይ ጥሩ አመለካከት ስላለሽ ያው ታውቂያለሽ። መምህር አይደለሽ እንዴ? ሂክመት፣ ምን ለማድረግ እየሞከርሽ ነው? ቆይ ዓላማሽ ምንድን ነው? ምን ለማድረግ እየሞከርኩ እንደሆነ እሷ ታውቃለች፣ ወይ ደግሞ ምናልባትም አንቺ ታውቂ ይሆናል። ይሄ ወይዘሮ ሂክመት። ወይ አሁንም በድጋሚ አረፋ የለው። እንደምን አመሻችሁ። ና ወንድሜ ና። ምን ተፈጠረ? ና ቡናዬን እየጠበቅኩ ነበር። ድንቅ የምናገረው ታሪክ አለኝ። ልዩ ነው። እሺ እንስማ። በጣም የሚገርም ታሪክ ነው። በደንብ አድምጠኝ። እያዳመጥኩ። ያው እንደ ወንድነት ያንተንም ሐሳብ መስማት ፈልጋለሁ። የሆነ ጊዜ ላይ ጎረቤቴ የነበረች አወካት አይደለ? ነሲሃኒን የምትባል የሆነች ምራት አለቻት። ምን መሰለ፣ አጎቷን ያገባችው። ታሪኩ አክሱ ውስጥ ነው የተፈጠረው። በጣም ይገርማል። እና ተጋብተው እንዳሉ ከዛ በኋላ 2 ልጆች ወለዱ። ልጆቹ አሁን ላይ 27 እና 30 ዓመት ይሆናቸዋል። እና ከ30 ዓመት በኋላ ምን እንደተፈጠረ ታውቃለህ? በጣም ጉድ የሆነ ነገር ተፈጠረ። ታውቃለህ? በጣም የሚገርም ጉድ፣ በጣም ጉድ የሆነ በጣም የሚገርም ጉድ ተፈጠረ። ሴትየዋ ከ30 ዓመት በፊት ከሌላው እንደወለደቻቸው 2 መንታ ልጆች እንዳሏት ታወቀ። አዎ መንታ ልጆች አሏት። በጭራሽ አይሆንም፣ በፍጹም አይሆንም። ለምንድን ነው የማይሆነው? ልጆቹን ወልዳ ጥላቸው እኮ ነው ሄደችው። እና ልጆቹስ ምን ሆኑ? አላውቅም። የማደጎ ቤት ውስጥ ይሆናል ያደጉት። እና ባልየው በስተመጨረሻ ይህንን ጉድ አወቀ? አይ ባልየው ምንም አላወቀም። ምስኪን ነገር ነው። ሰውየው ራሱን የመጀመሪያ የዋህ አድርጎ ነው የሚያስበው። የምር ጅል ነው። ሂክመት፣ ቆይ እንደዚህ ያለ የሌለ ታሪክ ከየት እያመጣሽ ነው እያወራሽ ያለሽው? ትገርሚያለሽ። ለምን ብዬ ነው የምፈጥረው? ሕይወት ውስጥ ብዙ ግራ የሚያጋቡ ነገሮች ይፈጠራሉ። እኔም በጣም ነው የተገረምኩት። እና ባልየው ምን አደረገ? ምንም አላደረገም። ያው ሲያውቅ ይፈታታል ወይም ደግሞ ይሄዳል። በቃ ይፈታትና በቃ መፍታት ብቻ። ሌላ ምን ሊያደርግ ይችላል ታዲያ? ትንሽዬ ገንዘብ ሰጥቶ በቃ ወደ መጣችበት ላካት። የምርሽ ነው? አዎ በደንብ። እና እቺ ሴትዮ ለ30 ዓመታት ሰውየውን ስታታልለው ቆይታ ከዛ በስተመጨረሻ ደግሞ በፍቺ ገንዘብ አገኘች። በጣም የሚገርም ነገር ነው። ይህ የማይሆነው የደረሰበት ነገር ይገባዋል። እኔ የምልህ ግን አንተ ብትሆን ምን ታደርግ ነበር? እኮ እኔ ምን እያልሽ ነው ሂክመት? ምን እንደማደርግ ታውቂያለሽ? ቁራጭ ዳቦ ነው ማሳጣት። በፍጹም አለቃት። ከዛ ልጆቼን በስርዓት አስቀምጬ እናታቸው ምን እንዳደረገች በዝርዝር ነገራቸዋለሁ። ወይ ከሷ ጋር እንደሄዱ ወይ ከኔ ጋር እንዲቆዩ አስመርጣቸዋለሁ። ኧረ ስለፈጠረ አምላክ ወንድሜ፣ እስቲ ተው። እንደው አንተ እንደ ወሬ ብቻ ነው የምታውቀው። እንደዛ አታደርግ። አደርጓለሁ እያልኩሽ ነው።
አደርጓለሁ ያልኩሽ ነው ህክመት እውነት አደርጓለሁ ለኔ በህይወት ውስጥ በጣም ትልቁ ነገር ምን እንደሆነ ታውቂያለሽ ምን እምነት ነው እምነቴ ከተሰበረ ምንም ነገር አደርጋለሁ እኔ ግን ሳስበው የምታደርገው አይመስለኝም እንግዲህ እኔ ግምት ነው በደንብ ነው የማደርገው እሺ አንድ ነገር ልጠይቀው ወንድሜ እሺ እንበልና ማለቴ ለምሳሌ ሆነ እንበልና ሱምሩም ተመሳሳይ ነገር ብታደርግ ለምሳሌ ሱምሩ ካንተ የደበቀችው ሁለት ልጆች ቢኖሯት መንታ ልጆች ቢኖሯት ጥላቸው የመጣቻቸው ልጆች ቢኖሯት አንተ ብታደርጋለህ ምን እያልሽ ነው ህክመት ሱምሩ ሚስቴ ናት ምን እያልሽ ነው ያለሽው ህክመት ቆይ ምን ለማድረግ እየሞከርሽ ነው ማለቴ ምሳሌዎቹን ሁሉ ለምበኔ ታረጋለሽ ሆነ እንበልና ኮነ ያልኩት የፈጣሪ ያለ ምን ሆነሻል ምንም የሚያናድድ ነገር የለውም ምክንያቱም ህይወት መንገዱ አይታወቅም ራስሽን እንደዚህ ያለ ሁኔታ ውስጥ አታገኝ ግን ደግሞ አገኘው እንበል ተወዳታለህ አይደል እሺ እንደዛ ከሆነ ሱምሩ እንደዛ ያለ ነገር ካደረገች ምን ታደርጋለህ እሷን ለመፍታት አቅሙና ድፍረቱ ይኖርሃል ስሚ ህክመት እውነት ሱምሩ በእኔ ላይ እንደዛ አይነት ነገር ካደረገች ለሰከንድ እንኳን አላስብም አንድ ሰከንድ አላስብም ወዲያውኑ ነው አውጥቼ የምጥላት አታደርገው ግን ሱምሩ እንደዛ ያለ ነገር በጭራሽ አታደርግም በፍጹም ሚስቴን በጣም አምናታለሁ ከራሴ በላይ ሱምሩን አምናታለሁ ነው ምልሽ እንዴት ድንቅ ፍቅር ነው ያላችሁ ቀናውባችሁ በጣም አይደለም እንዴ ውድ ባለቤቴ ምን እየተካሄደ ነው ወደ ስራሽ ተመለሽ ህክመት ማን ነው ከጀርባው ያለው እሱን ነው ማወቅ ያልቻልኩት ማን ነው ቆይ እየዋሻ ነው እያልከኝ ነው ቆይ ፈጥሬ ነው የማወራው እብድ ነኝ እንዴ ወንድሜ እንደዛ ይምለው እንደዛ ማለት አይደለም ለማለት የፈለኩት ነገር ከጀርባው የሚደግፈው ሰው ከዚህ አካባቢ ያለ ሰው ነው አይደለም ነው ያልኩት ወንድሜ እዚህ አካባቢ ነው ካፖዶሺያ ውስጥ ልጁን እየደገፈው ያለ በጣም ትልቅ ስልጣን ያለው ሰው አለ እሺ ጓድሽ አሁን ያልከው ነገር በሙሉ ስሜት ይሰጣል አንተ ካልክ እንደዛ ነው የሚሆነው ግን ቢሆንም እንኳን አንተ ካልክ አቀስበል እባክህ ጄናን እየደወለች ነው ይኸውልህ ካፍ ምንም ነገር እንዳያመልጥህ ተው እንጂ እንደዚህማ አትሳደብ ወንድምህ ቡንያሚንን ምንም አታውቀውም ማለት ነው የምር አስከፋኝ አቤት ጄናን ቡንያሚን ሰላም ነው የት ነው ያለኸው የት በሆነስ አንቺ ምን አገባሽ እውነት ስለዚህ አትነግረኝም ሰምኛለሽ እኔ የሥራ ሰው ነኝ እሺ አንዳንዴ ለሥራ የሆኑ ቦታዎች ይወጣል ሥራ እየሰራሁኝ ሳላስበው ይነጋብኛል አዎ እስከሚነጋ ድረስ ትሰራለህ ቡንያሚን ልክ የራስህ ፋብሪካ ውስጥ ያለክ ይመስል ቀንም ማታም ነው የምትሰራው አይደለ ዝም በይ በቃሽ በቃ ዝም በይ ስልኩን ዝጊው በይ አሁን ጊዜ የለኝም ዝጊው ቡንያሚን ቆይ አልገባኝም ቆይ ከሆነ ሰው ጋር ነህ እንዴ እንደዚህ እያዋራኸኝ ያለኸው ቆፍጣና ለመምሰል ነው ቡንያሚን እውነት ቦጫጭቃለሁ ዘልዝጌ ነው ማስቀምጥ በ30 ደቂቃ ውስጥ ቤት ካልመጣ እመነኝ ሟች ነህ ትሰማኛለህ አይደል በ30 ደቂቃ ውስጥ ወደ ቤት ተመልሰና ቡንያሚን ኦ አምላኬ ልክ በጣም ስራ በዝቶበት እንደተወጠረ አይነት ሰው አደረገው እኮ እህቴ ድንገት ህይወት ውስጥ ሌላ ተጨማሪ ሴት ካለች ማድረግ አይደለም እንደዚህ አይነት ሐሳብ ካለው እንኳን ማንንም ሰው ከኔ እጅ ፈልቅቆ ሊያወጣው በፍጹም አይችልም እገለዋለሁ አለቀውም ቡንያሚን እንደዛ ያለ ነገር ለማድረግ አይደፍርም የኔ ውድ አታስቢ በማይሆን ነገር ራስሽን አታስጨንቂ መቼም አያደርገውም የእውነት ስኳር እየወረደ ነው ጃን መሌክ ነይ አመሰግናለሁ ቡና ነው የመጣሽልኝ ለምን ተቸገርሽ ቫኒላ አለው ትወደዋለህ ታስታውሻለሽ በረደሽ እንዴ እንኬ በእርግጥ አልበረደኝም
ምን አልወረድሽም አይደል? አዎ ቡናው ትኩስ ስለሆነ እያሞቀኝ ነው። እንካ ጠጣ። ቢሆንም ምን ልደርብልሽ? ግን የበረዶ ሰው አንተ ነህ የምትመስለው። ከአንቺ ጋር ስሆን ይሞቀኛል። የኔ መልክ ዛሬ በጣም ደስተኛ እንደሆንኩ ታውቂያለሽ። ማለቴ ካጠገቤ መሆንሽን ማወቄ፣ በማንኛውም ደቂቃ ላይሽ እንደምችል ማወቄ ልቤን በደስታ ሲያስፈነጥዘው ነው። ልክ ሁሉም እንደሚሳካ ነው የተሰማኝ። በዛ ላይ ደግሞ በፍጹም አልናደድም። ምንም ነገር ያበሳጨኝ። ግን አባትህ በሁኔታው ደስተኛ አልነበረም። ቢሆንስ ምን ግድ የለኝም። ለአባቴ ብዬ ከምልሽ በላይ በጣም ትልቅ መስዋዕትነት ከፍያለሁ። የእሱ ምኞት ስለሆነ ብቻ ሴቪሌን አግብቻለሁ። ከዚህ በላይ እኔ ምንም አይነት ነገር የመጠየቅ መብት የለውም። ግን አባትህ በትዳር እንድትጸና ቢጠይቅስ? ይሞክር። ማንም ሰው ውሳኔ ሊያስቀይረኝ አይችልም። መሊክ የሆነ ነገር ልንገርሽ፣ ስለኛ ማውራት እንችላለን። በዛ ላይ ብቻችን ጊዜ በብዛት አናገኝም። ስለዚህ ስለ ራሳችን እናውራ። ልክ ብለሃል። አዎ ይሄ የማይረባ ሱምሩ፣ ይሄንን ነገር ከዚህ በላይ እናርዝመው። ነገ ወደ መሬት ባለቤትነት ምዝገባ ቢሮ እንሄዳለን። የዚህ ቤት ግማሽ ባለቤትነት ያንቺ ነው። ከዚህ በኋላ ግን ያንቺ አይደለም፣ ለእኔ ታስተላልፊዋለሽ። ለምን? ለምን ማለት ምንድን ነው? ምን ስትይ ምንድን ነው? በአባቴ ቤት መብት አለኝ። ስለዚህ መብቴን ወስዳለሁ። ለነገ እንድትዘጋጂ ጠዋት እንሄዳለን። ምን ተፈጠረ? ምን አለችሽ? ምንድን ነው የምትፈልገው? ለሳሜት ሁሉንም ነገር ነግሯለሁ። ለሳሜት ሁሉንም ነገር ነግሯለሁ። ይህንን ስቃይና ሰቀቅን ከዚህ በላይ መቻል አልችልም። እማዬ ልቀቂኝ። በቃ አይሆንም ብያለሁ። እማዬ ልቀቂኝ አልኩሽ እኮ። አይሆንም አልኩሽ። አታደርገውም ሱምሩ። እማዬ የዚህም ቤት ባለቤትነት ድርሻ ትፈልጋለች። በቃ የኔን ድርሻ ትፈልጓለች። ስጫትና ተገላጋያት። ይሄ ብቻ ነው ያለሽ ንብረት? ሁሉም ቦታ ድርሻ አለሽ። በቃ ስጫት። እማዬ ይሄ የእሷ ማስፈራራት ነው። ለሳሜት ራሴው ብነግረው ይረዳኛል፣ ይሻለኛል። በቃ እንደዛ ነው ማድረገው። ሱምሩ ተመለሽና ተቀመጪ። ሰውየው ምንድን ነበር ያለሽ? ንገሪኝ ሱምሩ፣ ምንድን ነው ያለሽ? ይኸውልሽ እሱ በዚህ ልክ አንቺን ከተጠራጠረ አውጥቶ እንደሚጥልሽ አልነገረሽም? ቆይ ትሰሚኛለሽ? ሰባራዱን ቡሎ ሳይሰጥሽ ነው የሚያባርርሽ። ልጆችሽንም ይነጥቅሻል። እሱ እንዲሆን ነው የምትፈልጊው? እንደዛ እንዲያደርግ ነው የምትፈልጊው? አይ እንደዛ አያደርግም። እሱ እኮ ይወደኛል እማዬ። እንዴ በፈጠረሽ አምላክ ዝም በይ እስቲ። ምናልባት ከ25 ዓመት በፊት ቢሆን ኖሮ ምናልባት የዛኔ ቢሆን ይቅርታ ያደርግልሽ ነበር። አሁን ግን በፍጹም አያደርገው። እማዬ ግን እኮ ሴትዮዋ አጥምዳ ይዛኛለሽ። ሂክመት በዚህ ቤት ብቻ አታቆምም፣ ሁሉንም ነገር ነው የምትወስደው። በቃ እኔ ባብቅቶልኛል። በቃ ጉዶኛለሁ። ሱምሩ አይኔን እይኝ ልጄ፣ አላበቃልሽም። ምንም ጉድ አልሆንሽም። ቀና ብለሽ ቆሚ። በራስሽ እምነት ይኑር። ማድረግ የሚጠበቅብሽ አሁን ማድረግ ያለብሽ ነገር ሂክመትን ማዘናጋት ብቻ ነው። ከዛ በኋላ ነገሮችን እኛ እንቆጣጠራቸዋለን። እንደሱ አትይኝ። ሁሉንም ነገር እናስተካክለዋለን። ምን ይሻላል? አባቴ እየደወለ ስላልተመቸኝ ነው በለው። ቆይ እንደሱ ማለት መፍትሄ ይሆናል? ሄሎ አባዬ። እሳት አሁን የት ነው ያለው? እባክህ። አላይና ነኝ። አላይና ነው ያለሁት? አላይና ደግሞ ምን ትሰራለህ? አላይና ውስጥ ያለው ሆቴላችንን አንዳንድ ነገሮች ለማየት ሄጄ ነው አባዬ። ኧረ እውነት? የሆቴሉ ደረጃ ሁኔታ
በሚያሳዝን ሁኔታ በ3.2 ወርዷል። በትክክል ሰዎች የምራቸውን እያጣሉን ነው። ከንጽህና አንስቶ እስከ አገልግሎት አሰጣጡ አስተካክዬ እመለሳለሁኝ። እሺ ልጄ፣ እሺ፣ ስራ ላይ ብቻ አተኩር። በጣም ኮርቼብሃለሁ ይሳት። የምሬን ነው የምልህ። በል ራስህን ጠብቅ ልጄ፣ ራስህን ጠብቅ። ህክመት ገላሽን ታጥበሽ ገና መውጣትሽ ነው። በይ በቶሎ ለባብሽና ውጪ ፍጠኝ። ለለባብስ? አሁን እንዳልኩሽ የመሬት አስተዳደር ምዝገባ ቢሮ እንሄዳለን። ወረቀቶቹን በሙሉ አዘጋጅቻለሁ። የሚቀረው መፈራረም ብቻ ነው። በይታች ጠብቅሻለሁ እና መታወቂያሽን ያዢ፣ ጸጉርሽንም አደራርቂ። በኋላ ደግሞ ብርድ መጥቶሽ እንዳትታመሚ። ብትታመሚ ደግሞ እኔ ነኝ የማዝነው። አሁንስ በቃ ምንድነው እንደዚህ መጨማለቅ? ማነው እንደዚህ ቅበጥ ያለ? ቆይ እኔ ሰራተኛ ነኝ እንዴ? ይህንን አምጣ፣ ያንን ውሰድ። በነፃነት የመንቀሳቀስ መብት አለኝ። ትልቅ ሰው ነኝ። አሁንስ በቃ ጄናን፣ ምንድነው እሱ? ምንድነው? ጋንም ተከፍታለች። ቡንያሚን፣ የምርህን ነው አሁን እኔን የምትጠይቀኝ? ምሽቱን ሙሉ የታባ ነበርክ? ጄና፣ ስለፈጠረሽ አምላክ እስኪ ተረጋጊ። ምሽቱን ሙሉ የት እንዳደርክ እንኳን ሳላቅ አሁን እንድረጋጋ እየጠየከኝ ነው? ምን እያደረክ ነው ያለኸው? ምን አይነት ችግር ውስጥ ገብተህ ነው? ጄናን፣ የምን ችግር ነው የምትይው? ምንም እያደረግኩ አይደለም። ስማኝ ቡንያሚን፣ ይኸውልህ ከሌላ ሴት ጋር ከሆንክ እየማገጥክብኝ ከሆነ እምልልሃለሁ፣ መወለድህን እስክትረሳ ድረስ ቦጫጭቄ ነው የምገልህ። እሺ ጄናን፣ የምን ሴት ነው? ምንድን ነው የምትይው? የሌለ ነገር አታውሪ። አሁን ለመውረድ አልቻልኩም ጄናን። እቤት ስመጣ ሁሉንም ነገር እነግርሻለሁ። ትነግረኛለህ? አዎ፣ ቤት ስመጣ እነግርሻለሁ። እሺ፣ ቤት እንገናኝ። መቼ ነው ታዲያ ቤት የምትመጣው? ነገ ጠዋት ነው የምትመጣው? ጄናን፣ መንገድ ላይ ነኝ። እሺ፣ በግማሽ ሰዓት ውስጥ እደርሳለሁኝ። ታግሽኝ፣ ከዛ ሁሉንም ነገር እነግርሻለሁ። ምን ሆነሻል? በግማሽ ሰዓት ውስጥ ቡንያሚን። ግማሽ ሰዓት አለክ። በግማሽ ሰዓት ውስጥ እዚህ እንድትመጣ ፈልጋለሁ። ሁሉንም ነገር ትተህ እንድትመጣ። እሺ። ምንድን ነው እሱ ሾካካው? ሰላም ነው ጓድ? እኔ ደህና እስከመሆን ድረስ ወዴትም መሄድ እንደማትችል አልነገርኩም ነበር? ሸርኬ፣ ቤት ውስጥ የኔን ትእዛዝ የሚጠብቁ ሰዎች እንዳሉ ታውቃለህ። እነዛ ሰራተኞች በእኔ ላይ ተመርኩዘው ነው የሚሰሩት እና ትልቅ ኃላፊነት ነው ያለብኝ። ስለዚህ የምን ኃላፊነት ነው እባክህ? ያው የሥራ ግዴታ ነው ማለቴ። ቡንያሚን፣ አሁን ከኔ ጋር ልትጋጭ ትንሽ ነው የቀረ። እሺ ቆይ ምንድን ነው እያልክ ያለው? በዚህ ሁኔታ ትታኝ ልትሄድ ነው? ቆይ ምንድን ነው እያሰብክ ያለው ነገር ንገረኝ። ወዴት ትሄዳለሁ ሼሪኬ? አንተን ትቼ ወዴት ትሄዳለሁኝ እንዴ? ወደ ትልቁ ቤት ደርሼ እመለሳለሁ። ፍሪጁ ባዶ ነው ብለዋል። ሲጀመር እኛ ትናንት በችኮላ ነው የመጣ ነው። እንደውም በዛውም ወደዚህ የማመጣው ነገር አይሆንም። ለምን አባዬን አጠራውም? እሱ ይንከባከበኛል። ሰውዬ ምን ሆናል? አብዳሃል እንዴ? ማንም እንደዚህ ሆኜ እኔ ማየት የለበትም ብዬ አልነገርኩም? ምንድን ነው? ልክ ነህ። ወዴትም አትሄድም። እንኳን ደህና መጣሽ እመቤት። አመሰግናለሁ። እባክሽን ተቀመጪ። እንኳን ደህና መጣሽ። ተቀመጪ።